እንትን ቤት ዝናብ አሁን የለም ዝናብ። እሺ በመጀመሪያ ደረጃ አቤል አንተን አልጠራሁም እና እኔንም ክፉ ለማድረግ በግድ አትጣርሺ። እኔ አንተን ሳልፈልግህ ነው የመጣሁት። የጠራኋት ብቻዋን ነው አይደለ? ብቻዋን እንዳወራት ነው የጠራኋት። ስለዚህ አንተን ታስፈልግም ማለት ነው። እና ብዬሃለሁኝ እዚህ እኔም ልመጣ ነበር ሩት አብረን እንሂድ ስትለኝ ነው የመጣሁት። አብርሽ ነገሮቹን ቀስ ብለህ ለማስተካከል ለመሞከር አለበት እኮ። እኔን ክፉ ለማስባል አትጣርሺ። አንተ የሆነ ጻድቅ ሆነ እኔን ክፉ ለማስባል አትጣር። ስለዚህ አታስፈልግም። እየነገርኩህ እኮ ነው። መምጣት አልነበረብህም እዚህ ማለት ነው። እንሂድ ስላለችኝ ነው የመጣሁት እያልኩህ ነው። አንቺን ደግሞ ብቻሽን ነው የጠራሁሽ። እኔ ደግሞ ብቻዬን መንቀሳቀስ ስለደበረኝ ጠራሁትና መጣሁ ከእሱ ጋር። ኦኬ እየሰማሽኝ ነው? ሂድሽ እኔን ክፉ አታናግረኝ። ሂድ። ሲቀጥል ደግሞ አንድ ጥያቄ ልጠይቅህ። ቆይ ከመሄድ በፊት አንድ ጥያቄ ልጠይቅህ። ለምንድን ነው ቤተሰቦቿ ጋር ነች ያልከኝ? ልትነግረኝ እንችላለን? ለዚህ ምላሽ አለክ? እኔ አትናገር ስላልኩት ነው። አንቺ ስላልሽው ስላላልሽው ሳይሆን እሱን ነው እየጠየቅኩት ያለሁት። ንገረኝ አንተ። ለምንድን ነው ቤተሰቧ ጋር ሳትሆን እናት ያልከኝ? በዛ ሰዓት በጣም ስለጨነቀህና ስለቸኮልክ ወንትን ስላልክ ሌላ ነገር እንዳይደርስብህ እሷም አትናገር ስላለችኝ መናገር ስላልፈለኩ ተረጋግተህ ቤት እንድትቀመጥ ስለፈለኩ። ይሄ እኮ የሚያረጋጋ ነገር አይደለም። በጊዜው የነገርከኝ እኔ ተነስቼ ቤተሰቦቿ ጋር ብሄድስ? እሺ ሌላ ችግር አይፈጠርም? ብሄድስ? እንዳትሄድ ብያለሁ። እንዳትሄድ ብያለሁ። ምንም እንዳትሄድ ያልከኝ ነገር የለም። ኖርማል ነው ይሄ። እንዳትሄድ አሁን እንድትሄድ አልፈልግም የነገርኩህ እያልኩ እኮ ነው አብረን እንዴ። አቤል አንድ ነገር ልንገርህ አይደል? እሷ እንኳን ብትልህ የሄደችበትን ቦታ ለኔ መንገር ነበረብህ። ገባ? ግን አንተ ለኔ ነገርከኝ ምንም አይነት ነገር የለም። እንዴ ምንድን ነው ፍላጎትህ? ከኛ ምንድን ነው የምንፈልገው? እኔ ካንተ ለምን እፈልጋለሁ? ኦኬ ለዛ ከሆነ እሷ ጠርታ ከሆነ የመጣው ስለዚህ አሁን አታስፈልገንም። እኔ እሷን ላወራት ነው የጠራሁት። ስለዚህ መሄድ ትችላለህ። አብርሃም እኔ እያረኩት ያለው ነገር መጥፎ ነገር ከመሰለ በጣም ይቅርታ። ግን ደግሞ የሆነ ጊዜ ላይ ራሱ የሚገባ ሰዓት አለ። እኔ ገባኝም አልገባኝም አንድ ነገር ልንገርህ። በቃ ከዚህ በኋላ እሷን ስቀጥራት እንዳትመጣ አልፈልግም፣ እንድትመጣ ማለት ነው። በህይወታችን ሌላ ሰው አስገብቼ አላውቅም ማለት ነው። አዲስ ነገር እኮ አይደለም እኮ በህይወታችን አዲስ ሰው ምናምን አይደለም። ከዚህ በፊት ያለፈው አልፏል አይደለ? ከዚህ በኋላ እናስተካከል ተባብለን ነው አይደል? እኔና አንቺ ያለ ነው። ስለዚህ እሱ መምጣት በመሀላችንም መግባት አይጠበቅበትም ነው የሚለውን በነበር አስተካክለው አንድ ነገር ልንገርሽ። ማንም እኔ የሄድኩበት ሰው የለም። ገባሽ እኮ ነበር በሚለው በመሀላችንም የመጣው ሰው እኔ ሄጄበት አይደለም ራሱ ነው የመጣው። ገባሽ? ስለዚህ እኔ እንዳመጣሁት አድርገሽ አትጠሪ። እንደፈለገ ሲናገር አንተ ቆመ ምን እያገዝካቸው አልነበር እንዴ? ያኔት ነበር ዛሬ ነው እንዴ የምታየው? ችግር የለውም። አሁን ልጠይቅሽ ጥያቄ ነው። አንድ ነገር ልንገርህ። አንተ ዛሬ ጥፋትህን ለማረም ነገሮችን ሆን ብለህ ካደረካቸው በኋላ የሆነ ጊዜ እኔ እንደዚህ አይነት ነገር ተፈጥሯል፣ ስለዚህ ለማስተካከል ሞክሬያለሁ ትላለህ። ከዛ ደግሞ የሆነ ነገር ደግሞ መፍጠር ትፈልጋለህ። ይሄ ኤቭሪዴ የተለመደ ባህሪክ ነው። ነገ ደግሞ ሌላ ነገር ትፈጥራለህ። አይ ነው አውቀዋለሁ፣ አዲስ አይደለም። እሺ ችግር የለውም። ግን አሁን የምጠይቅሽን ጥያቄ ብቻ ከቻልሽ በስነ ስርዓት መልሽልኝ። እመልስልሃለሁ፣ ችግር የለብኝም። በመጀመሪያ ደረጃ ከቤት ወጣው ካልሽኝ በጣም ቆየ። እዚህ ብዙ አስጠብቅሽኛል። ከየት እንደመጣሽ ልትነግሪኝ ትችያለሽ ወይንም ደግሞ የነበርሽበትን? አይ ማወቅ የለብህም። ለምን ማግኘት ስለምትፈልግ። እሺ ችግር የለውም። ያለሽበትን ልትነግሪኝ ትችያለሽ? አልነግርህም። ለምን እነግርሃለሁ? በቃ ሰላም ማግኘት ነው ፈልገው፣ ከራሴ ጋር የራሴ የሆነ ታይም ማሳለፍ ነው ፈልገው። አለቀ በቃ። ስለዚህ እኔ ሰላምሽን እየነሳሁሽ ነው። ብዙ መንገዶችን ከፍቼ ነበር በሰላም እንድናወራ። አንተ ግን ያኔ የራስህን ሀሳብ ከማዳመጥ በስተቀር ምንም የሰራኸው ነገር የለም። ዛሬ እኔ የሆነ ነገር ሰውስና እንደሚታየ ከዛ ሩታ ወጣች ተባለ አይደል? ነገ ሌላ ነገር እንደምትፈጥር አይኑ በደንብ ነው የማውቀው። የተለመደ ባህሪክ ነው፣ አዲስም አይደለም። እሺ አሁን ሌላ የምጠይቀኝ ጥያቄ አለ ተጨማሪ የምትፈልገው ማወቅ የምትፈልገው ምናምን? እሺ መምጣትሽ ለምን አስፈለገ? እንደዛ እኮ ነው። በጣም ስለደወልክልኝ ስለጠራኸኝ ምናምን ለዛ ነው። በዚህ ሰዓት ነው የመጣሁት። ዝናብ እየዘነበ ነው፣ እፈልግሻለሁ ስላልከኝ መጣሁ። አለቀ። እሺ መጣሁ፣ አለቀ። ከዛ አንተ የምትጠይቀኝ ጥያቄ ካለ ንገረኝ። ማወቅ የምትፈልገው ነገር ካለ ነው ማለት ነው። ብዙ ጊዜ ብዙ ጥያቄዎችን የጠየቅኩሽ ግን ለዛ ነገር አውቀሽ ምላሽ አዘጋጅተሽ የመጣሽ ነው የሚመስለው። ገባሽ? ስለዚህ አሁን ምላሽ አዘጋጅቼ ሳይሆን ያንተን ባህሪ ጠንቅቄ ስለማውቀው ነው አስቀድሜ እየነገርኩ ያለሁት። ወይም ደግሞ ልታረገው የምትችለው ነገር ሊኖር እንደሚችል ወይም ደግሞ ያንን ነገር መንገድ አስይዘው ወይ አቀደህበት እያደረከው እንደሆነ አስቀድሜ እንደማውቀው እየነገርኩት ነው።
እሺ ሩታ ለዛ ነው ያለፈው አልፏል። አዲስ ስላልሆነ ነፂ ትናንትና ነው ከትናንት ወዲያ ወጣ የተናገረችውን አይተሻል አይደለ? ስለዚህ ነገር ለቃለች እሷ። ሲጀመር ደግሞ የመጣችበትን መንገድ ለትቤት እንደነበር ያስታውቃል። ሲነቃባት ወይንም ነገሮች ምንም ክፍተት ሳታገኝ ስቀር ከኔ ጋር የምትቀራረበት መንገዶች ሲጠብባት ሲነቃባት ይቅርታ ምናምን ብላ መጣች። ስለዚህ በመሀላችን የመጣችው እሷ ነች አይደለ? ስለዚህ ይሄን ነገር እንዴት ነቅተሽ ማወቃቃተሽ? እንደዛ ከሆነ እኔ በደንብ ከዛ በፊት አስቀድሜ እየተናገርኩ ነበር። አንተ ግን ከኔ ጋር ከመሆን ይልቅ እሷን ሹሩሩ ማለት ላይ አላተኮርክም። አልበለጠም ያ ነገር በልጧል። አልበለጠም መካደኝ። ሩታ አንድ ነገር ልንገርሻ፣ የመጣችበት ስሜት እውነት መስሎኝ ስለነበረ እሷም እንድትጎዳ ስላልፈለኩ ነው በጊዜው እንደዛ ያደረኩት። እኔ መከራከር አልፈልግም እኮ ክርክር እኮ አይደለም እየተግባባን እያወራን ያለ ነው አይደል እኮ እያወራን ነው እየተግባባን ያለ ነው። በጣም ጥሩ። እኔ ከዚህ በፊት እኝኝኝ መባባል አልፈልግም። በጣም ነው የሰለቸኝ በነገር ላይ ይሄ ነገር በፍጹም እንዲቀጥል አልፈልግም። መጨቃጨቅና ሰላሜን ስላገኘው አሁን እኮ እየተጨቃጨቀኝ አይደለም እየተግባባን ያለ ነው እኮ ልንገርህ እንዴ ከሰው ጋር መግባባታችን እንዴ ከዚህ በፊት እኔ እሷን በግልጽ እኔ እናንተ እንድናናግራት መንገዶችን ከፍቻለሁ። አልከፈትኩም